ለላይቱ መቤት ልጆች አሁን አስጠንቅቄ የምነግራችሁ የቁራኛ መተት በአይነ ምድርና በሌሎች ነገሮች ተመትቶ በደጃፋችሁ ተጥሎ ብታገኙ በእጅ ማንሳት ሳይሆን ውሃ አፍስሳችሁበት ማንሳት ነው የሚመከረው። ምክንያቱም ውሃ በራሱ መተት ይሽራል ያረክሳልና። ሌላው ጸበል ካለ ጸበል አፍስሶ ማንሳት ነው። ብዙዎች በደጃፋቸው በቤታቸው በስራ ቦታቸው በአይነ ምድርና በሌሎች ነገሮች ተደግመው የተጣሉትን መተት ምን ያመጣል በማለት በእጃቸው በማንሳት ለብዙ ጤና ማጣትና መልሶ ማግኘት የማይችሉትን ነገሮች አጥተዋል። ምናልባት አማራጭ ብናጣ በእጃችን ሳይሆን በእንጨት አንስተን ሰው የማይረግጥበት ቦታ ብንጥለው መልካም ነው። ሶስተኛ በሞት አይጥ፣ ድመት፣ ዶሮ ወዘተ የሚመተት የቁራኛ መተት ነው። እንደ ዛሬ አይጥ ቀን ወጥቶላት በላብራቶሪ የመድኃኒት መሞከሪያና መመራመሪያ ሳትሆን በፊት የኛ ሀገር የቁራኛ መተት መታቾች የአይጥን አጋንንታዊ ጥቅሟን አውቀው ለመተት መጠቀም ከጀመሩ ዘመናት አልፈዋል። ብዙ ጊዜ የቁራኛ መተት በሞቱ እንስሶች የሚመተተው ሰውን ለመግደል፣ ቤተሰብን፣ ግለሰብን ለማውደም፣ ለመበተን፣ ለማንከራተት ነው። የሚገርመው የቁራኛ መተት ሰውን ለማጥፋት ሲያስመትቱ ለምሳሌ በአይጥ የሚሰራ ከሆነ አይጧ ሞት አንዳንዴም እንደ ሰው ተገንዛ ነው የምትጣለው። ይህም የሚሆነው የተመተተበት ሰው ሕይወት በቁሙ በነገሮች ሁሉ ተገንዞ ደንዝዞ ፈዞ እንዲኖር ነው። የተገነዘችውን አይጥ በእጅ ያነሳ በእግር የረገጠ ሰው በድንገት ራሴን ልቤን በማለት ሊታመምና ሊሞት ይችላል። ሟችን በቁራኛ መተት እንደሞተ ስለማይታወቅ ቤተሰብ የሟችን አስክሬን ሆስፒታል ይዘው ሲሄዱ ሐኪሙ የልብ ችግርና ሌላ ምክንያት በማቅረብ ያረጋግጣል። በዚህ ሽፋን የሞተው ሰው ምኑም ሳይታወቅ ይቀበራል። እጅግ የሚገርመው በአይጥ መተት የተመተተበት ሰው ያስቀመጠው ዕቃ እዛው አጠገቡ ሆኖ አያገኘውም። ገንዘቡን በአግባቡ ሳይጠቀምበት ምንም ሳይሰራበት ይጎላል፣ ይጠፋል። የሱ የሆነ ነገሮች በሙሉ በቀላሉ ይወድማሉ፣ ይጠፋሉ። አይጥ በጠባይዋ አጥፊ ስለሆነች በሷ የተመተተውን መተት ብዙ ነገራችንን ሊያጠፋና ሊያባክን ይችላል። አይጥ በቀላሉ ስለማትያዝ እሱም ምንም ገንዘብ መያዝ አይችልም። አይጧ በቀላሉ ስለማትታይ የሱም ችግር ሳይታይ ይኖራል። የታደሉት ፈረንጆች በዚህ ዘመን ሳተላይት፣ ሮኬት፣ ሚሳይል ሲያስወነጭፉ የኛ ሀገር አጋንንት ጎታቾች፣ ምቀኞች፣ አስማተኞች፣ አስመታቾች አይጥ ገንዘው ከቤታቸው ወደኛ ደጅና ወደኛ ቤት ያስወነጭፋሉ። በድመትም ሆኖ በዶሮ ተመትቶ የሚጣለው መተት ዓላማው አንድ ነው። ለምሳሌ በሞተ ዶሮ ተመትቶ የሚጣለው መተት አስመታቾች የራሳቸውን የህይወት ደንቃራና መከራ ያ ሰው እንዲሸከምላቸው እንዲወስድላቸው ያስመትታሉ። የሞተ ዶሮውን በራሳቸውና በልጆቻቸው ጭንቅላት ላይ አዙረው በሰው ደጅ ወይም ጓሮ ይጥሉታል። ያ የሞተ ዶሮ አሊያም ድመት የአጋንንት ኮተትና መተት ይዞ ወደ ህይወታቸው ይገባል። ከዛ በኋላ ቤተሰብ ሰላም የለው፣ እርስ በርስ ፍቅር የለው፣ የገንዘብ ረድኤት የለው፣ እጮኛና ትዳር አይዝ፣ ቢዝም በአስገራሚ ሁኔታ ጠብ የዕለት ቀለባቸው ይሆናል። ባጭሩ ባይጥ፣ በደም፣ በድመት፣ በዶሮ፣ በአይነ ምድርና በሌሎቹም ተመትቶ በቤታችሁና በስራ ቦታችሁ የሚጣሉት ወይም በልጅነታችሁ እንደምታስታውሱት ጦሴን ጥንቡሳሲን እንደምንለው የነዛን ሰዎች ወይም የአስመታቾቹን በሽታ፣ መከራ፣ ፈተና፣ የጉስቁልናና የብኩንነት ህይወት፣ እድለቢስነት፣ የማጣት ህይወት በቁራኛው መተት ለኛ በማቆራኘት የኛን ህይወት እነሱ ይኖራሉ፣ የነሱን የስቃይና የመከራ ህይወት ደግሞ እኛ እንኖራለን። የቁራኛ መተት ብዙዎች የማያውቁትና ያልነቁበት መተቱ ሚስጥር ስለሆነ ክፋቱና ጥፋቱም እንደዛው ሚስጥራዊ ነው። የቁራኛ መተት ያለበት ሰው በድንገት ጤናው ይቃወሳል፣ ጤናውን ያጣል፣ ፓራላይዝድ ይሆናል፣ አንደበቱ አእምሮ ይያዛል፣ መናገርና ማሰብ ይሳነዋል። ሀብትና ንብረት ካለው ሀብቱ እያሽቆለቀለው ይወድማል፣ ንብረቱ ይባክናል፣ በድንገት ድህነት ውስጥ ይገባል። ትላንት ለሰው የሚሰጠው ዛሬ የሚሰጠው አጥቶ ባዶ እጁን ይቀራል። የቁራኛ መንፈስን መተተኞቹ ደም አፍሰውለት፣ የሰው ደም ሊሆን ይችላል፣ ብዙ ነገር ገብረውለት፣ ብዙ አጋንንታዊ መስዋዕት ሰውተውለት አንድ ሰውን ካቆራኙት ያ ሰው መንፈሳዊነት ከመንፈሳዊም የዕለት ተዕለት የአምልኮት ህይወት ከሌለው የቁራኛ መተቱ የተመተተበትን ሰው ብቻ ሳይሆን የወለዳቸውን ልጆችና የልጅ ልጆች ይዋጋቸዋል።
በዘራቸው ውስጥ እየኖረ ትውልዳቸውን ብዙ ነገር ያሳጣቸዋል። አራተኛው በውጫዊና በውስጣዊ ልብሶችና ቁሶች የሚመተት የቁራኛ መተት ነው። ይህም ማስመታቹ በራሱም ይሁን በሰው የውስጥና የውጭ ልብሶችን ወይም የምንጠቀምባቸውን ቁሶች ወስዶ አስወስዶ ያስመትትበታል፣ አሊያም አስመትቶበት ይሰጠናል ወይም ያስቀምጥልናል። እኛም ያንን ነገር እንደተመተተበት ስለማናውቅ ስንጠቀም የቁራኛው መተት በቀጥታ በመግባት ህመምን በሽታን ያመጣብናል፣ በመጨረሻም ካልጋ ያውለናል። አምስተኛ በወረቀት በቆዳ ወዘተ ተጽፎ በደጅ በቤት እና በስራ ቦታ የሚጣል የቁራኛ መተት ነው። ይህም የቁራኛውን መተት አስማትና ድግምት በወረቀት በቆዳ ወይም በሆነ ነገር ላይ እንደ አሸን ክታብ አጽፎ ይጥላሉ። ያንን የተደገመበትን ድግምት የረገጠው የሚያነሳ ሰው በቀጥታ የቁራኛው የመተት አጋንንት በመግባት ሰውየውን ከሽባነት እስከ ሞት ያደርሰዋል። ብዙዎቻችን ልብ ስለማንል እንጂ አስማትንና ድግምትን ጽፈው በቤታችን ደጃፍ በስራ ቦታችን ይጥላሉ። እኛም እንረግጣለን። ህይወታችን በቁራኛ መተት ተረግጦ እንኖራለን። ትብትቡን ድግምቱን ቋጥረው አስረው በደጃችን በቤታችን በስራ ቦታችን ይጥላሉ። ከዛ ህይወታችን ይቋጠራል፣ ይታሰራል። ስድስተኛው በመጨበጥ የሚገባ የቁራኛ መተት ነው። ይህም ራሳቸው መታቾቹ ወይም ደብተራዎቹ የቁራኛን አጋንንት ተዋርሰው በክፋትና በምቀኝነት የተነሱበት ሰው በቀጥታ በመጨበጥ የቁራኛ መተቱን ሰውየው ላይ በማስገባት እጁንና መላ አካሉን በሽተኛ የሚያደርጉበት ነው። እንዲሁም ሰዎች የቁራኛን መተት በሚያዝ በሚቀባ ነገር ላይ አስደግመው በክፋትና በምቀኝነት የተነሱበትን ሰው በመጨበጥ የቁራኛ መተት ያስገባሉ። በጣም የሚገርማችሁ አንድ ትልቅ አባት ለአንድ ወጣት እከሌ የሚባል ሰው ለምን በስራ በለጠኝ ብሎ በክፋት ተነስቶብሃል፣ ሰይፈ ሥላሴን በርትተህ ጸልይ፣ አትጋፈጠው፣ ሽሸው፣ አትጨብጠው አሉት። እሱም ነገር ስላላላቸው ያሉትን ሰይፈ ሥላሴ ጸልዮ ያውቅም። አንድ ቀን ተጠንቀቀው አትጨብጦ የተባለውን ሰው አገኘውና ጨበጠው። ከሆነ ሰዓት በኋላ እጄን አመመኝ አለ። ሐኪም ቤት ሲሄድ ለጊዜው ምንም የለብህም አሉት። ህመሙ እየባሰ መጣና አንድ ወር ባልሞላ ጊዜ ውስጥ እጁ ተሸማቆ ተኮማትሮ ሰለለ። እንዲህ ከሆነ በኋላ እሳቸው ጋር ሄዶ ሲነግራቸው ይሄ እንዳይሆን ነው አስቀድሜ ነገርኩ አሉት። በሕክምና ሞከራ አልሆነለትም። አሁንም ድረስ እጁ እንደሰለለች ናት። ሰባተኛ በሚረጭ ነገር የሚመተት የቁራኛ መተት ነው። ይህም በውሃ ላይ በተበጠበጠ ነገር ላይ የቁራኛ መተት ድግምት መትተው አስመትተው በቤታችን ደጃፍ፣ በመኖሪያ ቤታችን፣ በስራ ቦታችን በውድቅት ሌሊት አሊያም በምሽት ባስ ያለባቸው ደግሞ በጠራራ ፀሐይ በቀን ይረጫሉ። በዚህም የቁራኛ መተት ተደግሞበት የተረጨው መተት እንረግጣለን። ከዛ ከበሽታ እስከ ሞት እንደርሳለን። ስምንተኛው በሚበተን ነገር የሚመተት የቁራኛ መተት ነው። ለምሳሌ በመቃብር አፈር። እነዚህ መናጤ መተተኞች በመቃብር አፈር በህዝብ ላይ ምን እንደሚሰሩ ወደፊት በሰፊው እንመለከታለን። ለአሁን ግን በትኩስና በመደበኛው በመቃብር አፈር የቁራኛ መተት ደግሞ አስደግመው በደጃችን፣ በቤታችን፣ በስራ ቦታችን ወዘተ ይበትኑታል። ወትሮም ከመቃብር መንደር የመጣ አፈር ነውና በመቃብር አፈር የተደገመ የቁራኛ መተትን የረገጠ ሰው በቅጽበት ጥሎት ከሽባነት እስከ ድንገተኛ ሞት ያደርሰዋል። ሰው ተቀብሮበት በትኩስ አፈር የሚመተተው የቁራኛ መተት ሰውየውን ቶሎ በትኩሱ ተቆራኘው፣ በትኩሱ ቶሎ ግደለው ተብሎ ነው የሚበተነው። እንዲሁም የቁራኛ መተት በመቃብር አፈር ተደግሞበት በሰው ቤት፣ በስራ ቦታ የሚበተነው ቤተሰቡን በትን በታትን፣ ስራውን ገንዘቡን በትን፣ ሰራተኛውን በታትን ተብሎ ነው። የቁራኛ መንፈስ አደገኛነቱን በነፍሰ ጡሮችና በህፃናት ልጆች ላይ ምን ይመስላል የሚለውን እንመልከት። ለምሳሌ አንዲት ነፍሰ ጡር ሴት ላይ የቁራኛ መተት ቢላቅባት መተቱ በቀጥታ ወደሷ በመግባት ከሷ አልፎ ተርፎ በማፀን ያለው ልጅ ይቆራኘዋል። ወይም አንዳንድ እጅግ በጣም የክፉ የሆኑ ሰዎች ቤተሰብም ወዳጅም ሊሆኑ ይችላሉ። እነዚህ ሰዎች የእናንተን ወልዶ ማየትና ወልዶ መሳም ስለማይፈልጉ በምትወልዱት ልጅ እንድትጎዱ ለማድረግ የቁራኛ መተትን በማፀናችሁ ያለው ጽንስ ወይም ልጅ ላይ ያስመትታሉ። በዚህም የቁራኛው መተት በቀጥታ ማፀን ውስጥ በመግባት ጽንሱን ወይም ልጁን ይቆራኘዋል። እናንተ ሀገር ሰላም ብላችሁ ሆስፒታል ስትሄዱ ልብ ክው ጆሮ ጭው የሚያደርግ መርዶ ትሰማላችሁ። ለምሳሌ አንዳንድ ሰዎች
ማርያምን በጣም የሚወዷት ከሆነ የዓመቱ ማርያም ቀን ችግር የሚገጥማቸው ያደርግና ማርያምን ከማርያም ጋር ያጣላቸዋል። አንቺም ለገብርኤል የተሰጠሽ ስለሆንሽ የገብርኤል ቀን ሲመጣ ያ ከእጁ ያመለጥሽው መንፈስ እያጨናገፈ እናትሽን ጽንስ እያጨናገፈም ሆነ ሲወለዱ እያነቀ የሚወስዳቸውን ልጆች እንደወሰደው አንቺን እንዲወስድ የሚፈልገው መንፈስ ስለተቀማ ስለተናደደ ይከተልሻል። አሁንም ሊያጠፋሽ ማለት ነው። ልጆችሽንም የሚወስደው ለዛ ነው። ስለዚህ አሁንም አንቺ የገብርኤል እንደሆንሽ ሁሉ ልጅሽንም ለገብርኤል ማስረከብ አለብሽ። ጽንሱን ለገብርኤል አስረክብ። ለከነመለ አሁን እንትንም የወለድኩትም አሁን በገብርኤል ቀን ነው። አሁን ከዚህ ውስጥ እኔ ዞር ብል ይሄ መምህር ግርማ የሚባል እኮ ዝም ብሎ እያንጫጫችሁ ሰይጣኑ እጁ ነው ያለው ሲባል ነው እንዴ ነው ሹክክ ነው የምንለው። የማስተዋል ሚዛናችን በሰው ጥበበኝነት እንኳን በመንፈሳዊ በሰው ጥበበኝነት እንኳን የቀነሰ ነው እና ሹልክ ብለን እንዲህ ይባላል እኮ እያየን እኮ ነው እንዲህ እኮ ይባላል አይኔን እያየህ እንዲህ ይባላል ብሎ የሚለውን ትደግፋለህ። ይባላል በይባላል ለማየው ፈረሰን እኮ። እዚህ ነብዩንም እነቅለዋለሁ። ሰባተኛ ሟርተኛውንም እነቅለዋለሁ። ምንን ሟርተኛው? በቃ ይሄ ሟርተኛው ተነቅሎ ከኢትዮጵያ የመጣው ዲሲና እዚህ ነው መሰለኝ። ይሄ ሟርተኛው በሙሉ ተነቅሎ የመጣው እዚህ ነው። ወይ የሟርተኛ ልጅ ነው ወይም ሟርተኛው ነው ወደዚህ የመጣው። ተከትሏችሁ የመጣው ምን ፍለጋ? ዶላር ህይወትን አይደለም። ብዙ ቃልቾች ብዙ ጠንቋዮች ከአራት ጀበና ጋር መተው ዲሲ ሰፍረዋል። ለዛውም ደግሞ ብዙ አበሻ አለበት ዲቤ የሚመቱ ዲቤ እምቢ የሚሉ በዚህ በሰለጠነው ባደገው ሀገር ነገሩ እዚህም ሰይጣን ሰው ሰይጣን የሆነበት ጊዜ ነውና ሃሎዊን ይከበርለታል። ለዛውም በመፋቀር ነው የሚያከብሩለት። እናንተ ትጣላላችሁ፣ ለሰይጣን ህብረት ያላቸው ሰዎች ተፋቅረው ሰይጣንን ያከብራሉ። እግዚአብሔር ይማረን። ግብረ ሰዶማውያን ይፋቀራሉ። መናፍቃን ይፋቀራሉ። አንተ ኦርቶዶክሱ ትባላለህ። የቱ ተሻለ ታዲያ? የቱ ነው የተሻለው? ለዚህ ለመሬቱ የቱ ነው የተሻለው? ኃጢአተኛው ተሻለ እኮ። ክርስቶስ አንድ ያላረገህ በመንፈሳዊ በረከት ተጠርተህ በቅዳሴውና በመቀደሱ ስፍራ ላይ ቆመህ የምትናከስ የምትባላ የምትቀናና የምትወነጃጀልና የምትተማማ ከሆነ ይኸው ሰይጣንን የሚያመልኩት እኮ ተፋቅረው ይኖራሉ። አየህ፣ ሃይማኖት የሌላቸው ተፋቅረው ያንተንም ሰብአዊነት ይደግፋሉ። የኛ ምንድነው ታዲያ የሚባለው? ሟርተኛውንም እነቅላለሁ። ስለዚህ ተነቅሎ እናንተ ጋር መጥቷል። ይሄ አዚሙ አፍዛ ደንግዙ በቅርብ የሚሰሩ ሆኗል። ድሮ ሰይጣን መተት አስማት የቋጠሮ አፈሩ ምናምኑ አየር መንገድ ላይ ስለሚፈተሽ ዋናው እዚህ ቢመጡልን ይሻላል እያለ ሁሉንም ሰይጣን ጎታች እያስመጣ ተሳስሮ መከራውን ያልኩ መከራውን ያሰረውም የታሰረውም ያሳሰረውም ሶስቱም ሰዎች የሲኦል ሆነዋል። አንድ ሚስጥር ልንገራችሁ። አንድ መተተኛ ሁለት ነገርን አያውቅም። አንተን ለማሰር መንፈሱን ሲጎትት እሱ ውስጥ ይገባል። እሱ ውስጥ የገባውን አያውቅም፣ ግን ወደ አንተ የሚልከው መንፈስ ነው የሚያውቀው። ሁለተኛ ወደሱ የሄደው ሰው አንተን ለማሰር አስላኪው ገንዘብ ከፍሎ ሲያስልክ እሱም ውስጥ ይገባል። እነዚህ ሁለቱ ሚስጥሮች ናቸው። ያ ላኪው የተላከበት ሰው ላይ ስቃዩ ሲበረታ፣ ጭንቀቱ ሲያይል፣ ኑሮው ሲፈርስ፣ ቤተሰቡ ሲበላሽ፣ ትዳሩ ሲበተን ሁለቱ ያያሉ። መታችና አስመታች ሰራሁለት እያለ ወገቡን ይዞ አንዳንዴም ሰላምታ እየሰጠ እንዴት ነህ? ደህና ነህ? እንዴት ነህ? ቤት፣ ኑሮ፣ ባለቤት፣ ልጆች ደህና ናቸው?
ኧረ ታመውብኝ ስትል ሰራሁለታ ታባቱ ሰናኔ እንዴ ነኝ ይላል። እንዴ ነኝ ይላል። የዛ ጥርቅም እኛ ተነቀልን። አይ የዛ ጥርቅም ነው እኛ የተነቀልነው። ሟርተኛውንም እነቅላለሁ። ምንድነው? ቡዳ እኔ እኮ የሱ ልጅ መስሎኛል። ቡዳ ነህ? ሰይጣን አጋንንት? አጋንንት። ስንት ዓመት ነው ካስከው? ቆይቶ። ለምን ያስከው? በቃ ፈልጌው ነው። በቃ አብረን ያደቀው? ምን አረከው? ሲበላ ብሬ እበላለሁ። እሺ። ከዛ በቃ ሲበላ አብረህ ትበላለህ? ሲጠጣስ? አብሬ እጠጣለሁ። ለምን? በቃ እንዳይበላ እንዲከሳ ነው። እንዲከሳ ነው። ወደዚህ እያየህ እንጂ አሁን አንተን ያከሳው ቡዳ ጋንንት ነው? ቡዳ ሰይጣን ነው? ቡዳ ጋንንት። ታውቂያለሽ አንቺ ችግሩን? አሁን በቅርብ ነው የጀመረው አባ። በቅርብ ቀን ነው መናገር የጀመረው። መናገር የጀመርከው በቅርብ ነው? በፊት ውስጥ ዝም ብለህ አድፍጠህ ነው ቁጭ ያልከው? ዝም ብዬ ቁጭ አልኩ። ለምን መናገር ጀመረ? ለምን መናገር ጀመርክ? ሽንቁሩ ገብርኤል ነበር። ሽንቁሩ ገብርኤል ነው እዛ ይከታተል ነበር። እና ተቃጥለህ ነው? አዎ። ማን አቃጠለ? ሽንቁሩ ገብርኤል። ስለዚህ በቃ ከዛ ተያዝኩ። ተያዝኩ ሲል ግለኛ ባህሪውን ነው የሚነግረን። ተያዝኩ በቃ ተያዝኩ። ስንት ዓመት ነው ልጁ? 9 ዓመት። ምን ልታደርገው ነው ሐሳቡ? በቃ እንዲከሳ። እንዲከሳ። ይሄ ደግሞ ሙልጭ ያለ ምቀኛ ነው። እንዲከሳ የሚያደልቡ ደግሞ አሉ። ጭንቅላቱ አያድግም፣ ግን ጭንቅላቱ ሳያድግ አስተሳሰቡ ሳያድግ አካሉ ያድጋል። አሁን የተቸገርነው አስተሳሰባቸው ሳያድግ አካላቸው እያደገ ሰው የሚመስሉ ሰዎች ግን ሰው አይደሉም። በልተዘጋጅ ወጥተን ተመርከክ። በኢየሱስ ክርስቶስ ስም ድምጽ ከፋር። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ሲኦል ታስረናል። ቶሎ ሰበት ጆሉት እግዚአብሔር ይገሰጽ። ማን ነው ስም? ባሩክ። በል በርታሽ፣ አይዞህ፣ ስድ በርቺ፣ በጸሎት በርቺ። እንዴት ነው? እግዚአብሔር ይመስገን። ምን ታየሽ? የሆነ ተቋቁር የለበሱ ምናምን ከዚህ ላይ ወጣውልኝ ሲሄዱ አይሽ ነበር። እዚህ ክብድ ብሎኝ ነበር። እንዴት ነው አሁን? እግዚአብሔር ይመስገን። ከብዷቷል? ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነው መንከራተቱ? እኔ እስራኤል 5 ነው የመጣሁት። 4 ዓመት ሙሉ ኤርትራ ገብቻለሁ። ግብጽ፣ ሲና ሁሉ እስር ቤት፣ ሱዳን ምናምን እና ከጥጌ ብዙ ሰው ይሞታል። አዎ። ምን አድርጋ ነው የተባልከው? በሻ ያርጋ አሳብዳት እስራኤል ደንበር ሲና ግደላት ብላኝ ነበር። አልገደልኳት። ይሄ ምናምን እየሸጎጠች በዚህ ምኗን ነው የምትሸጉጠው? አምጣ። የጋ ሸጎጠችው? እዚህ እየሸጎጠች በሲና በረሃን የመጣችው? እዚህ እየሸጎጠች ስንት ልገላት አድሜ ስንት አመለጠችኝ። የት ከእሷ ጋር የተያዙ በሲና ሲሞቱ እሷ ሳትሞት 5 ስትመጣ 1 ሳትሞት ኤርትራ አስገባት። ሱዳን ሕፃኑ ቂርቆስ ትላለች። አርሴማ 44 የጎንደር ታቦት እያለች በቃ አለች። ሰይጣንና ጋንንት መተት ሰይጣን ስንት ናችሁ? 2 6 ዓመት 4 ዓመት አንከራተትኳት። ኤርትራ፣ ግብጽ፣ ሱዳን፣ ግብጽ፣ ነከል ሸማል ሲና፣ አሪሽ፣ ቀርደጋ እስር ቤት 4 ዓመት ቁጭ ብላ ሳትበላ ምን አናደደ? አልቅባታለሁ ታመጣለች። ይሄን ቅዱስ ሚካኤል እዚህ 4 ዓመቷ ይሄ 4 ዓመቷ እዚህ ጋር ሸጉጣ። እንዴት ነው የምትሸጉጠው? ሲያሳይ ከዚህ እንደዚህ አድርጋ በዚህ ነው እንዲያርጋ ቁጭ ቅዱስ ሚካኤል ሕፃኑ ቂርቆስ ሰማይቷ አርሴማ ነው እዚህ ውስጥ ነው መከተው። አዎ
እና በራውን ስታቋርጥ በቃ ስንት ሰው ከጥጓ ስንገድል ለሷም ልንገድል ስንት እያሰብን ትወጣለች። የት ልገሉ አስባችሁ ነበር? ወደ እስራኤል ስትመጣ ሲና ላይ አንዷ ጓደኛዋ እዚህ መተዋት አይኗ ሁሉ ሲወጣ እሷ ምንም ሳትል በጥይት ነው ሲተኩሱ። 4 ዓመት ነው ያዘርኳት። እስራኤል በ5ኛው ገባች። ብቻዋን ደግሞ እናረጋታለን ከጓደኛ ከዘመድ ጋር ብቻዋን ቁጭ። በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባትሽ ነው። እኔ ግን በቃ እምነት ይዤ እመጣለሁ። እሱን እየጠጣሁ ምንም አልሆንም። ጡትሽ ላይ ምን ትይዣለሽ? እንትን ድርሳነ ሚካኤል በጣም ነው የምወድ። አንድ ቀን ረስቼው አላውቅም። ድርሳኑ አለ ተቀዳዷል። ብዙ ጊዜው ነው ከኔ ጋር እቺን ክትት ታደርጊያለሽ። ሁሌ አንድ ቀን ረስቼው አላውቅም። ለምንድን ነው? ይጠብቀኛል። እሱ ማን አለኝ ታዲያ? አጠገብሽ ሰው ሞቶ ነበር? አንዲት ልጅ ይሄን በጥይት ተመታ፣ አይኗ እንደዚህ ወጣና ይሄ አንዲት ደግሞ ልክ እንደውም ላይቤሪያዋ በቃ እቺ ልጅ የሆነ መድኃኒት አላት ምናምን አለችኝ። አብረን ነው የመጣ ላይቤሪያዋ ናት። ይሄ እጇ ተቆረጠ፣ ይሄ ምናምን ተመታ። ከዛ ሳራ የምትባል ልጅ አለች ኢትዮጵያዊት የሆነ መድኃኒት አላት። ይሄን ሁሉ ነው ስመታ ከ4 ቦታ እንዴት እሷ ምናምን አለች። 4 ቦታ እሷ ስትመታ አንቺ አልተመታሽ? አልተኮሱብሽም ወይስ እንዴት? እንደዚህ ነው የተያያዝ ነው። ግን ሁሌም በቃ እግዚአብሔር ነው በቃ እንደዚህ ያድንሻል። ሁሌም 44 ታቦት ነው ምን በሆነ ባለው ነው 44 ታቦት ድረስልኝ ምናምን ነው የምለው ምትዩ። የሚገርም ነው። በርቺ። አመሰግናለሁ። በርቺ። ምድር አባቶች ቁጭ ብለው ልጆች የሚቀበሩባት፣ አዛውንቶች ቁጭ ብለው ልጆች የሚቀበሩባት፣ አባቶች ቁጭ ብለው ልጆች እግራቸውን እጃቸውን የሚያጡባት የለቅሶ ምድር። አባቶች ቁጭ ብለው የተቆረጡ ልጆቻቸውን ያያሉ። አባቶች ቁጭ ብለው ልጆች የሚፈዙበት፣ አባቶች ቁጭ ብለው ልጆች የሚደነብዙበት ዛሬ ይሄ ክስተት ነው ያለው የለቅሶ ምድር። ከዛ አማልክቶቻቸውም ወጥመድ እንግዲህ ወዲህ ይሆኑባችኋል አለ። አማልክቶቻቸውም ወጥመድ ይሆኑባችኋል፣ ጣዖቶቻቸው ማለት ነው። ዛሬ ስንቱ ነው ወጥመድ የሆነበት? እስቲ ተመርቆ ተምሮ ትልቅ ደረጃ ላይ ብላችሁ የምትጠብቁት ፈዞ መንደር ውስጥ ገራባ የጫት ገራባ ሲለቅም የሚውል በምሁራኑ ዓለም የተመደበ የነበረው ከቅጠል ጋር የተያዘ ሱስ ይዞት ናውዞ በቢሮ ውስጥ ሲጋራ እየለኮሰ ቢሮው ሲጋራ፣ መኪናው ሲጋራ፣ የሄደበት ሲጋራ፣ ልብሱ ሲጋራ የሚል የእሳት ህብረት ያለው ትውልድ። ታዲያ ይሄ ከየት የመጣ? አማልክቶቻቸው ወጥመድ ይሆኑባችኋል። የእናትና አባት ጣዖት ውስጥ መገኘት የልጆች ባህሪ ወጥመድ ውስጥ እንዲገባ ምክንያት ሆኗል። ወጥመድ ይሆኑባችኋል። ማንም ሰው ማደግ ይፈልጋል። መልካም፣ ሁሉ ጊዜ ፕሮግራማችን እድገትን ለማምጣት ነው። ቆንጆ። ግን የዲያብሎስን ወጥመድ ለምን እንደዘነጋን አይገባኝም። የግድ ፈረንጆች ሊነግሩን ያስፈልጋል ማለት ነው። የግድ ነጮች ሰይጣን አለ ብለው ሊነግሩን እንዴት ይነግሩሃል? እነሱ መጀመሪያ መሰረታቸው እሱ ነው። መንስኤያቸው እሱ ነው። ዲያብሎስ ነው። አኗኗራቸው እሱ ነው። እግዚአብሔርን ክደው ሰማይ አምላክን ትተው አንተ ለራስህ አምላክ ነህ የሚል ትምህርት እኮ ከነሱ ነው የመጣው። እና ማን ይንገረን? ስለዚህ የግድ ነጭ ካልነገረን አናምንም። በጠላት እጅ ውስጥ መሆናችንን መቼ ነው የሚገባን? አማልክቶቻቸው ወጥመድ ይሆኑባችኋል። ከዛ በኋላ ጥቂት በትዝዛ ውስጥ የነበሩ ሰዎች ስለነበሩ ህሊናቸው ተነካ። መልአኩ ሲነግራቸው የሚነግራቸው ሰው ጠፍቶ መልአክ ከሰማይ መጥቶ ነገራቸው። ለምን ከጌልጌላ ወጣችሁ አላቸው። ነውር ከተንከባለለበት፣ በረከት ከነበረበት፣ የእግዚአብሔር ክብርና ኃይል ከተገለጠበት፣ ታላላቅ መንፈሳዊ ትንሣኤ ከታየበት ቦታ ለምን ወጣችሁ አላቸው። ከዚህ በኋላ ህዝቡም ተነስተው አለቀሱ። የዚያን ስፍራ ስም ቦኪም ብለው ጠሩት። በዚያም ለእግዚአብሔር ሰው ይላል። ሰው እጅ ላይ የወደቀ ትውልድ ማለት ነው። ጣዖት ላይ የወደቀ ትውልድ፣ የአሕዛብ መሰዊያ ላይ የወደቀ ትውልድ፣ የዲያብሎስ ክፉ መናፍስት ያጠቃው እና እንዲህ አይነት ወጥመድ ላይ የወደቀ ትውልድ
በዚህ በመጽሐፈ መሳፍንት ላይ ያለው ቃል ለኛም ትምህርት ይሆነን ዘንድ ዛሬ የኛንም አካያድና አኗኗር በማገናዘብ የምንማርበት ሆኗል ማለት ነው። ቦኪም የለቅሶ ምድር ላይ ሰው ለእግዚአብሔር ሰው። ከዚህ በኋላ ከዚህ ከሰውበት ቦታ ላይ የሚነሱ መንፈሳዊ ታሪኮችን እንደገና ያስታውሳሉ። ኢያሱም ሕዝቡን ባሰናበተ ጊዜ የእስራኤል ልጆች ምድሪቱን ሊወርሱ ወደ የርስታቸው ሄዱ ይላል። የሚገርመው ይሄ ቦኪም ኢያሱ ባለበት ዘመን ነው። አልሞተም ኢያሱ። ለብዙ ዘመናት እስራኤልን የመራው ኢያሱ፣ በሙሴ ዘመን የነበረው ኢያሱ፣ ሙሴን የሚያቀብ ኢያሱ፣ በምድረ በዳ ላይ ታላላቅ በረከቶችን ያየው ኢያሱ አሁንም አለ። ግን ህዝቡ ከጌልጌላ ወደ ቦኪም ወደ ለቅሶ ምድር ተቀይሯል። ይሄ ትልቁ ሰው እያለ መክዳት ጀምሯል ማለት ነው። ገና ሳይሞት ገና ሳያርፍ ታሪኩና አሻራው ሳይጠፋ መክዳት ጀምሯል። እኛ የመከዳዳት ባህሪያት የሚታዩብን የቅርብ ለክዳት ወዳጆቹ የሆኑ ወገኖች እንደሆነ አንዘንጋ። ጎረቤቱ ጎረቤቱን ይከዳና ሟርት ያሟርትበታል። ትምህርት ቤት ተማሪ ጓደኛው ይከዳና ጭንቅላቱን በክፉ መናፍስት ይይዝና ህሊናውና ልቦናውን ይሰውርበታል። ይሄ የመከዳዳት ጉዞ የመበላላት ባህሪ ለዘመናት የቆየ እንደ አንድ ትልቅ ርስት አድርገን የያዝነው ቅርስ ሆኗል። እግዚአብሔር ይማረን። አያችሁ፣ ኢያሱ ገና አልሞተም። ለእስራኤል ያደረገውን ታላቁን የእግዚአብሔርን ስራ ሁሉ ባዩ ጊዜ ከኢያሱ በኋላ በነበሩ ሽማግሌዎች ዘመን ሁሉ ህዝቡ እግዚአብሔርን እንደገና አመለኩ ይላል። እንደገና አመለኩ። አያችሁ፣ አመለኩ። ምን አደረጉ? አመለኩ ይላል። አሁን የሚያስፈልገው ልክ ይሄ ነው። እኛም የሚያስፈልገን ይሄ ነው። ማምለክ አለብን። ማምለክ ሲባል አምልኮታችንን የምንገልጥበት ቤተ መቅደስ ልንቀደስበት፣ ቤታችን ደግሞ ልንባረክበት፣ የምንሰግድበት፣ የምንበረከክበት፣ እጃችንን የምንጸልይበት ስፍራ ካለን አድርገን ደግሞ እኛም በዛው እለት መስገድን፣ መማጸንን፣ እጃችንን መዘርጋትን፣ መንበርከክን ከተለማመድን የክፋት ዘር መሆናችን ይቆማል። እዚህ የምናየው ከአሕዛብ ጋር ህብረት ፈጠሩ፣ የዘመኑን መንፈስ መሰሉ፣ አካሄዳቸውን እንደ ጊዜው ለዋወጡ፣ የአባቶቻቸውን አምላክ ረሱ፣ የአሕዛብ መሰዊያ ትልቅ ነው ብለው አመሰገኑ። እንዳለው የአሕዛብ ጣዖት መንፈስ ወጥመድ ሆነባቸው። በመጨረሻ አለቀሱ። ምድራቸውንም በለቅሶ ሰየሙና ቁጭ አሉ። ጌልጌላ፣ ቤተልሔም፣ ቀርሜሎስ፣ ቤቴኤል እነዚህ ተረሱና አገሩን ማን አሉት? ቦኪም አሉት። አያችሁ፣ ታሪክ ተለወጠ፣ ስሙም ተለወጠ፣ ክብራቸውም ተለወጠ። በመጨረሻ ኢያሱ እድሜው 110 ዓመት ሲሆነው ሞተ። በተራራማው በኤፍሬም ሀገር በገአስ ተራራ በሰሜን ባለችው በርስቱ ዳርቻ በተምና ሄሬስ ቀበሩት። ትውልድ ሁሉ ደግሞ ወደ አባቶቻቸው ተከማቹ። ከነዚያም በኋላ እግዚአብሔርንና ለእስራኤልም ያደረገውን ስራ ያላወቀ ሌላ ትውልድ ተነሳ ይላል። እኛ ያ ሌላ ትውልድ እንዳንሆን እናስብበት። ሌላ ትውልድ ተነሳ። እሺ፣ አባቶቻችን ቤተክርስቲያን ተከሉ። በአጸዱ ዙሪያ አጸድ አቁመው እዛው ጸልየው እዛው ተንበርክከው እዛው ሰግደው እዛው አርጅተው እዛው ሞቱ። ዛሬ ያ የለም። ምን ስለሆነ? ሌላ ትውልድ ተነሳ። ልክ በ60ዎቹ ዓመት የነበረው ትውልድ ልክ ይሄንኑ ዘመን የሚተካ አካሄድ የሄደ ዜጋ ነበር። ሌላ ትውልድ ተነሳና ቀኝ እጁን መራገም ጀመረ። ይሄ አድሃሪ ነው አለ። ከቀኝ እጁ ተጣላ። ቀጠለና ግራ እጁን አነሳ። አንተ የተጨቆንክ ጭቁን ነህ አለው። ይሄኛውን የትኛውን? አንተ ተጨቁነ ኖረሃል። አሁን ቀኝ እጃቸውን ሲያነሱ አይ ይሄ የአዳሪዎች አነሳስ ነው አሉ። ቀኝ እጅህን ወደዛ ብለን ከቀኝ እጁ ጋር ተጣልቶ እንዴት ነው ታዲያ ከጎረቤቱ የሚስማማው? ከቀኝ እጁ ጋር ልይዞት እንዴት ነው በቀኝ በኩል ከሚጠብቅ መልአክ ጋር የሚስማማው?
ከቀኙ ጋር ተጣላና ግራ እጁን ብቻ አለ። በግራ እጅ በላ፣ በግራ እጅ ጻፈ፣ በግራ እጅ አረደ፣ በግራ እጅ ተራመደ፣ በግራ እጅ ሆ በላለው። ግራ ገባውና ቁጭ አለ። መጨረሻ ላይ ሲናገሩ ግራ ገባል። ሲናገሩ ግራ አይገባው፣ ሲያወሩ ግራ አይገባው፣ ሲሉ ግራ። በዛን ዘመን ተወልደን እኛ አሁን ወደ ቀኝ ለመመለስ የሚያስፈልገን ነገር እዚህ ጋር ያለውን ሂደት ነው። እዚች ጋር ያለ እግዚአብሔርን አመለኩ። ማሞተ? ኢያሱም ሞተ። አባቶቻቸው ሁሉ ሞቱ፣ ብቻቸውን ቀሩ። አመለኩና ሌላ ትውልድ ደግሞ ተነሳ። ምንም ጥንቃቄ የለማ፣ ለትውልዱ ጥንቃቄ የለም። እግዚአብሔር ከሁላችን ጋር ይሁን። ሰማያዊ ጸጋውን ያብዛ።